ቴዲ አፍሮና ብሔራዊ የደህንነት ስጋት ጥበቃ ለምን ያስፈልገዋል? ለብዙዎች ቴዲ አፍሮ ከ20 ዓመታት በላይ ከተራ ድምፃዊነት ባለፈ ትርጉም ያለው የጥበብ ሰው ሆኖ ኖሯል። በኢትዮጵያ ውስጥ ሌሎች ያላገኙትን እጅግ ብርቅዬ የሆነ ስፍራ በክብር ይዞ ቆይቷል። ዘፋኝ ነው፣ የታሪክ ዘጋቢም ነው፣ የህዝብ ህሊና ነው። ከሁሉ በላይ የብዙሃን የልብ ትርታ፣ በየዘመኑ ድምፅ የሌላቸው ኢትዮጵያውያን የኑሮና የፖለቲካ ብሶታቸውን የሚተነፍሱበት የጭስ ማውጫ፣ ተስፋቸው ሲመነምን የብርሃን ጭላንጭል አመላካች ነው። ዜማዎቹ ፍቅርንና አንድነትን ይሰብካሉ፣ በደልና ብሶትን ይተርካሉ፣ ስለ መበታተን አደጋ ያስጠነቅቃሉ። እሱ ሲዘፍን በሚሊዮኖች የሚቆጠሩ ሰዎች የልባችንን የሚናገር ሰው አገኘን ወይም ተወከልን የሚል ስሜት ይሰማቸዋል። ቴዲ አፍሮን የጭቁኖቹ የባንዲራ አድርገው የሚቆጥሩት ኢትዮጵያውያን ብዙዎች ናቸው። ይህ ደግሞ በአንድ በኩል ታላቅ ስጦታ፣ በሌላ በኩል ደግሞ ለአንድ ሰው እጅግ የሚከብድ ሸክምና ራሱን አደጋ ላይ የሚጥል ነው። ሼልፍ ቲዩብ ነን። መርጠን አናመሰግንም፣ ለይተንም አንተችም። መልካም ቆይታ። የዓለም ፖለቲካ በኃይል ፉክክር ፓወር ኮምፒቲሽን ውስጥ ይገኛል። ስትራቴጂክ የውጭ ጉዳይ ፖሊሲ ግብን ወይም ጥቅምን በግዴታና በውዴታ ለማስከበር ብሔራዊ የተጽዕኖ መሳሪያዎችን ይጠቀማሉ። የፖለቲካ የኢኮኖሚና ወታደራዊ የህቡዕ ግዳጆች የጠላትን ፍቃድ ለመስበር ወይም ለማግኘት ወይም ሌላ የውጭ ጉዳይ ፖሊሲ ግብ ለማሳካት ይፈጽማሉ። ከዚህም መካከል ህዝባዊ ቅቡልነትና ተጽዕኖ ያላቸውን ሰዎች ፖፑላር ፊገርስ ኢላማ በማድረግ በህቡዕ በመግደል አሳሲኔሽን ሀገርን ትርምስ ውስጥ ማስገባት አንዱ ስልት ነው። ታዋቂ ሰዎች በሚሊዮኖች ልብ ውስጥ የገቡ ግለሰቦች ከአንድ ግለሰብ በላይ የሀገር ስነልቦናዊ ምሰሶች ናቸው። በመሆኑም የእነዚህ ሰዎች ደህንነትን መጠበቅ ወይም አለመጠበቅ በቀጥታ ከሀገር መረጋጋት ጋር ይያያዛል። ከታሪክ እንደምንረዳው በህዝብ ዘንድ ከፍተኛ ተሰሚነት ያላቸው ሰዎች በህቡዕ ሴራ መግደል ፖለቲካል አሳሲኔሽን ህዝብ በመንግስትና በስርዓቱ ላይ ያለውን እምነት እንዲያጣ ያደርጋል። ይህ ድርጊት በህዝብ ዘንድ ከፍተኛ ቁጣን፣ ጥርጣሬንና የእርስ በርስ ግጭትን የመቀስቀስ አቅም አለው። የውጭ ጠላቶች እንዲህ አይነቱን ስልት የሚጠቀሙት ሀገርን ያለ አንዳች ጥይት ከውስጥ በትርምስ ለማዳከምና ለውጭ ጣልቃ ገብነት ምቹ ሁኔታን ለመፍጠር ነው። በቀዝቃዛው ጦርነት ወቅትም ሆነ ከዚያ በኋላ በነበሩት ዓመታት በተለያዩ ሀገራት የታዩ የፖለቲካ ቀውሶች መነሻቸው የታዋቂ ሰዎች ግድያ መሆኑ ይታወቃል። ኢትዮጵያም በዚህ ረገድ ተጨባጭ ልምዶች አሏት። እንደ ፊት አውራሪ ታከለ ተክለ ሐዋርያት፣ ጥላሁን ግዛው፣ ዶክተር ፍቅሬ መርዕድና በቅርብ ጊዜ ደግሞ ድምፃዊ ሃጫሉ ሁንዴሳ ላይ የደረሱት ጥቃቶች ያስከተሉት ሰብአዊና ቁሳዊ ውድመት የዚሁ ስትራቴጂ ሰለባ መሆናችንን ያሳያል። እነዚህ ክስተቶች ሀገርን በኢኮኖሚና በዲፕሎማሲያዊ መንገድ ሽባ በማድረግ ረገድ ትልቅ ሚና ተጫውተዋል። ስለዚህ የእነዚህን ግለሰቦች ደህንነት መጠበቅ ማለት የአንድን ግለሰብ ሕይወት ከመታደግ ባለፈ የሀገርን ሰላም፣ ጸጥታና ስትራቴጂካዊ ጥንካሬ ማስጠበቅ ማለት ነው። ጥበቃው የሚደረገው ግለሰቡን በመውደድ ወይም በመጥላት ሳይሆን በሱ ላይ የሚደርስ ማንኛውም አደጋ ሊያስከትል የሚችለውን ብሔራዊ ቀውስ አስቀድሞ ለመከላከል ነው። ይህ የደህንነት እይታ ቅድመ መከላከል ፕሪሜቲቭ ፕሮቴክሽን ላይ የተመሰረተ ብሔራዊ ግዴታ ተደርጎ ይወሰዳል። ዓለም አቀፍ ተሞክሮዎች። በዘመናዊው ዓለም ጠንካራ የደህንነት ተቋማት ያላቸው ሀገራት የታዋቂ ሰዎችን ደህንነት በዘፈቀደ ለግል ጠባቂዎች አይተውትም። ይልቁንም በብሔራዊ የደህንነት መዋቅር ውስጥ ከፍተኛ ተጽዕኖ ፈጣሪ ግለሰቦች ጥበቃ ክፍል ቪአይፒ ፕሮቴክሽን ዩኒት በማደራጀት ክትትል ያደርጋሉ። ይህ ጥበቃ የግለሰቡን የፖለቲካ አቋም ወይም የግል ምርጫ ሳይለይ ግለሰቡ ለሀገራዊ መረጋጋት ካለው ዋጋ አንጻር የሚሰጥ ነው። በዚህ ረገድ ሌሎች ሀገራት ያላቸው ተሞክሮ ለኢትዮጵያም ትልቅ ትምህርት የሚሰጥ ነው። የጥበቃው ሂደት በመጀመሪያ የሚጀምረው የመረጃ ስጋትን ከመተንተን
የደህንነት መስሪያ ቤቶች በእነዚህ ታዋቂ ሰዎች ላይ ሊቃጡ የሚችሉ የውስጥና የውጭ ሴራዎችን አስቀድመው በማጥናት የመረጃ ልውውጥ ያደርጋሉ። ግለሰቦቹ ራሳቸውን እንዴት መጠበቅ እንዳለባቸው፣ አጠራጣሪ ሁኔታዎችን እንዴት መለየት እንደሚችሉና በድንገተኛ አደጋ ወቅት የሚወሰዱ የጥንቃቄ እርምጃዎችን በተመለከተ ሙያዊ ስልጠናዎችን እንዲያገኙ ይደረጋል። ይህ የግለሰቡን የግል ነጻነት በማይጋፋ መልኩ በከፍተኛ ጥንቃቄ የሚከናወን ነው። ከአካላዊ ጥበቃ ባሻገር በዚህ በዲጂታል ዘመን የሳይበር ደህንነት ዋነኛ የጥበቃ ዘርፍ ሆኗል። ታዋቂ ሰዎች በሳይበር ጠለፋ፣ ሃኪንግ፣ በስም ማጥፋት ዘመቻዎች ወይም የዲጂታል እንቅስቃሴያቸውን በመከታተል ለጥቃት እንዲጋለጡ ሊደረጉ ይችላሉ። በመሆኑም የመንግስት የደህንነት ተቋማት ለእነዚህ ሰዎች ልዩ የሳይበር ከለላ በማድረግ የግል መረጃዎቻቸውን፣ የመገናኛ ዘዴዎቻቸውን ከጠላት እጅ እንዲጠበቁ ያደርጋሉ። ይህ ጥበቃ ግለሰቡ በአካልም ሆነ በዲጂታል ዓለም ላይ ያለ ስጋት እንዲንቀሳቀስ ያስችለዋል። ይህ አይነት የተቀናጀ ጥበቃ በህዝብና በመንግስት መካከል ያለውን መተማመን ይገነባል። መንግስት ሁሉንም የሀገር ሀብታሞች የሰው ኃይልን ጨምሮ እንደሚጠብቅ ማሳያ ይሆናል። የደህንነት መዋቅሩ ከፖለቲካ ወገንተኝነት ወጥቶ ለሀገራዊ ህልውና ሲቆም በህዝብ ዘንድ ያለው ተቀባይነት ይጨምራል። ይህም ማንኛውም የውጭ ኃይል በህዝብ ዘንድ ተቀባይነት ያላቸው ሰዎች እንደ መቆጣጠሪያ በመጠቀም ሀገርን ለመበጥበጥ የሚደረገውን ሙከራ ዋጋ ያሳጠዋል። ለቴዲ አፍሮ የጥበቃው አስፈላጊነት። ቴዲ አፍሮ በኢትዮጵያ የዘመኑ ታሪክ ውስጥ ከሙዚቃ ባለሙያነት ባለፈ እንደ አንድ የማህበራዊ ትስስር ምልክት የሚታይ ግለሰብ ነው። ስራዎቹ በብሔራዊ አንድነት፣ በታሪክና በኢትዮጵያዊነት ዙሪያ የሚያጠነጥኑ በመሆናቸው በበርካታ የህብረተሰብ ክፍሎች ዘንድ እጅግ ከፍተኛ ተቀባይነት አለው። እንዲህ አይነት ህዝባዊ ቅቡልነት ማስ ሌጊቲሜሲ ያለው ሰው ደግሞ ለጠላቶች ዋነኛ የጥቃት ኢላማ የመሆን እድሉ ሰፊ ነው። ምክንያቱም በሱ ላይ የሚደርስ ጥቃት የሚፈጥረውን ንዝረት መላውን ሀገር የማዳረስ አቅም ስላለው ነው። በቴዲ አፍሮ ላይ የሚደረግ ማንኛውም አይነት ሴራ ወይም ጥቃት በቀጥታ ከብሔራዊ ደህንነት ስጋት ጋር የተያያዘ ነው። የእሱ ደህንነት መታወክ በሚሊዮኖች ዘንድ ከፍተኛ ስሜታዊ መነሳሳትና ቁጣን ሊፈጥር ይችላል። ይህ ደግሞ በሀገራችን ያለውን ነባራዊ የፖለቲካ ውጥረት በማባባስ ወደ ቀውስ ሊቀይረው እንደሚችል ካለፉት ተመሳሳይ ክስተቶች መማር ይቻላል። ስለዚህ እሱን መጠበቅ ማለት በቀጥታ የኢትዮጵያን ህዝባዊ ሰላም መጠበቅ ማለት ነው። መንግስትና የደህንነት ተቋማት ከዚህ ቀደም ከደረሱት አሳዛኝ ግድያዎችና የሀገር መዳከም ትምህርት መውሰድ አለባቸው። የታዋቂ ሰዎች ጥበቃ የፖለቲካ ድጋፍን መሰረት ያደረገ መሆን የለበትም። ቴዲ አፍሮ የራሱ የሆነ የፖለቲካ አመለካከት ወይም ትችት ሊኖረው ይችላል። ሆኖም ግን የሱ ህልውና ለሀገራዊ መረጋጋት ያለው ዋጋ ከፖለቲካ ልዩነት በላይ ነው። በመሆኑም የደህንነት ተቋማቱ በባለሙያ የተደገፈ ዘመናዊና ስልታዊ ጥበቃ ሊያደርጉለት ይገባል። ዛሬ ቴዲን የሚወጉት ባለስልጣናት ብቻ አይደሉም። ተቃዋሚ ነን የሚሉና በብሔር ፖለቲካ ያሉ ጽንፈኞችም ጭምር ናቸው። እነዚህ አክራሪ ብሔርተኞች ቴዲን በአንድ አካባቢ ወይም ክልል ብቻ ተወስኗል ብለው ሊተቹና ስሙን ሊያጠለሹ ይሞክራሉ። የተለያዩ ምክንያቶች እየፈጠሩ ስራዎቹን በማጣጣልና በማንነቱ ላይ ሰፊ የስም ማጥፋት ዘመቻ ሲከፍቱ ቆይተዋል። ዓላማቸው ቴዲን ከመንገዱ ማስቆም ቢሆንም እሱ ግን ኢትዮጵያ የሚለውን ቃል ይበልጥ እያገነነና እያከበረ ጉዞውን ቀጥሏል። የሚያስደስተው ግን ትላንት ቴዲን በብሔር ፖለቲካ መነጽር ሲያጥላሉት የነበሩ አንዳንዶች ዛሬ ላይ የጠባብነትን መንገድ ትተው ከቴዲ ጎን ሲቆሙ ማየታችን ነው። የቴዲ ጥበብ ተቺዎችን ሳይቀር ወደ በጎ ሐሳብና ወደ ሀገር ፍቅር የመመለስ ተአምራዊ አቅም አለው። ዛሬ ከመንገዱ የተመለሱት መልካም ጅማሮ እንደሆኑ ሁሉ የቀሩትም የጥበቡ ኃይል አሸንፏቸው ወደ ሀገራዊ አንድነት ይመለሳሉ ተብሎ ይጠበቃል። ምክንያቱም ቴዲ በአልበሞቹ ውስጥ የኦሮምኛ አናኛቱ፣ የሲዳመኛ ሰንበሬ፣ የትግሬኛን፣ የጉራጌኛ ዮአንማይ ዜማዎችን በማካተት የሁሉንም ኢትዮጵያውያን ብዝሃነት በተግባር አክብሯል። ጽንፈኞች በጠባብ መንደር ሲጮሁ ቴዲ ግን ጥቁር ሰው ብሎ የአድዋን ድል ለመላው ጥቁር ሕዝብ ኩራት አድርጎ አቅርቧል።
እሱ ከአካባቢ ፖለቲካ በላይ የሆነ የአፍሪካዊነት ፓን አፍሪካኒዝም ተምሳሌት ነው። ቴዲ አፍሮ ለኢትዮጵያውያን ከድምፃዊነት ባለፈ የሀገር ኩራትና የአንድነት ተምሳሌት ነው። በዜማዎቹ ውስጥ የሚረጫቸው የሀገር ፍቅር ስሜቶች፣ የታሪክ ማስታወሻዎችና የማንነት ጥያቄዎች በየቤቱና በየልባችን ውስጥ የማይበረዝ የማይደበዝዝ አሻራ ጥለው አልፈዋል። አዲሱ ኢቶሪካ ስያሜው ራሱ ኢትዮጵያና ታሪክን አጣምሮ የያዘ በመሆኑ ዳግም የታሪክ ድርሳናትን በዜማ ገልጦ እንደሚያሳየን ይጠበቃል። ግጥሞቹ ውስጥ ያሉት ጥልቅ ምስጢራትና ተምሳሌታዊ አነጋገሮች ለጆሮ ብቻ ሳይሆን ለሕሊናም የሚያረኩ ናቸው። ይህ በእንዲህ እንዳለ ቴዲ አፍሮ ላይ የምናካሄደው ምርመራም ሆነ የቀረበ ጥቆማ የለም ሲል ፌዴራል ፖሊስ መግለጫ ሰጥቷል። ለምን ጓደኛውና ማናጀሩ እንደተያዙ የተናገረው ነገር የለም። በአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ላይ ጫና እየተደረገ መሆኑና ስቱዲዮው መዘረፉን የሚገልጹ መረጃዎችም በማህበራዊ ሚዲያ ሲሰራጩ ቢቆዩም የፌዴራል ፖሊስ ግን ጉዳዩን መሰረተ ቢስ ሲል አስተባብሏል። የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ እንደገለጹት ፖሊስ በአርቲስቱ ላይ የከፈተው ምንም አይነት ምርመራ የለም፣ የቀረበ ጥቆማም ሆነ አርቲስቱ ላይ የተጣለ ክልከላ የለም ብሏል። ጸሐፊው እስራኤል ተስፋዬ ለመረጃው እናመሰግናለን። አበቃን። ሰላም።